ቆይታ ያደረግን እንገኛው አሁን እንደ መሸጋገሪያ የተጠቀምነው ሪድም ራስ አሉላን የሰራልን እንደም ሪድም ለፕሮግራማችሁ ከፈለጋችሁ ሁሉ ጊዜ ይሰራላችኋል ይላል ይሄ እንደም ጥሩ መሸጋገሪያ ነው ጎበዝ ነው ሪድም ሲሰራ ራስ አሉላ ዛይላ ሬከርድስ ውስጥም የሚያካሂደው እንቅስቃሴ በጣም የሚያስደስት ነው ውቅያኖስ አንተ ካለ ኢየሱስን መነሳት አለበትና በትክክል አሁን ምንድነው ተሰጦ በዋናነት እንግዲህ ሬጌ ሐኪም ብለን ስሙን አንስተናል ከዛው ውጪ ግን የሙዚቃ መሳሪያዎች እንደሚጫወት አውቃለሁ ይጫወታል አንተን ኢንስፓየር ያደረገ ዋናው የአሉላ ስቱዲዮ ምንድነው የኔና እሱ መግባባት እሺ ማለት ዋናው ነገር ምን መሰለህ ስቱዲዮ ሊማር ስቱዲዮ አይደለም ዋናው ነገር ሰውየው ነው የሚማርክ ስቱዲዮ ውስጥ ገባት ይችላል ምናምን እቃው አይደለም ሰውየው ነው ሙዚቃው የሚያቀናብረው ሰውየው ነው ሙዚቃው የሚረዳው ያ ሰው ስለሆነ ማለት ነው የኔን ፍላጎት ተረድቶ ያንን ሐሳቤን ወደ ሙዚቃ መለወጥ የሚችል ሰው ሳገኝ በጣም ልደሰት ይገባልና እንደዛ አይነት ሰው ያገኘሁት ራሱን የሚጫወተው ሁሉ ነገር ኪቦርዱንም በለው ሊዱንም ቤዙንም የሚጫወተው ሁሉንም ይጫወታል መሳሪያ ይጫወታል ክራሩንም ይጫወታል ይቀዳል ራሱ ተጫውቶ ይቀዳዋል ራሱ ያቀናብረዋል ራሱ ሚክስ ያደርጋል ራሱ ማስተር ያደርጋል ሂዝ ፕሮፌሽናል ኬሚስትሪ አንድ አልበም እኮ አሪፍ ነው የምትለው ራሱ ምንድነው ያቀናባሪውና የአርቲስቱ መግባባት በትክክል ያ ካልሆነ በሄትስ ላይክ ተዳር በለው ሬጌ ፍላጎት አለው አሉላ ፍላጎት በጣም ሬጌ ላይ ያዘነበለ ነው በርግጥ ሂፕ ሆፕ ሙዚቃ ስልትም አለ አፍሮቢትም አሁን ከፍተኛ በተለያዩ ስቱዲዮዎች እየገነነ ነው እሱ ግን ፍላጎት አለው ከሬጌ ሙዚቀኞች ጋር የመስራት እና ላንተም ኢንስፓየር እንዳረገ ነው የምገምተው ንቃት አልበም ላይ እንግዲህ ሁሉንም ሚክሲንግ እና ከቀጂ ጀምሮ የሰራል እሱ ነው ይሄም አልበም ላይ እንደዛ ነው የተሳተፈው ወይስ ሌሎች አስተዋጽኦ አድርጓል ማለት ንቃት አልበም ላይ ለምሳሌ እሱ ነው ሙሉን ያቀናበረው ሙሉን ዘፈኖቹን እሱ ነው ግን የኮንትሮባንድ እንትን አስተዋጽኦ ነበር ለምሳሌ ጽናትን ስንሰራ አንድ ላይ እንደ ባንድ አሉላም አለበት ራሱ አንደኛው እሱ ነው አንድ ላይ የፈጠሩት ሙዚቃ ነው ሙዚቃውን ሲፈጥሩ እኛ ደግሞ ግጥሙና ዜማውን እኛ ደግሞ አንድ ላይ እንትን ያደረግነው ነው ከዛ በኋላ ቅጂውና እንትኑ ስራው ፈጠራው አንድ ላይ ቢሆንም ዋናው ስራውን ግን አሉላ ቤዝ ላይ ነው ምናምን እና ሄኖክ ከብተዋል የኮንትሮባንድ አባል የነበረው ቤዚስት ማለት ነው ጃላይትንም እንደዚሁ አንድ ላይ ባንዱ ሲጫወት አብሮ የመጣ ፈጠራ ነው ሶ የባንዱ አስተዋጽኦ አለ ሲቀዳ ግን ያው እሱ አለ ኤርሚ ድራመሩ ኤርሚያስ ላይቭ ገብተዋል ያኛውን ቤዘኛውን ሁሉም የራሳቸውን አስተዋጽኦ አድርገዋል በተረፈ ግን የቀሩት ሙዚቃዎች በሙሉ አሉላ ያቀናበራቸው ናቸው ሚክስ ያደረገው እሱ ነው ማስተሪንጉ ላይ ደግሞ ኬንያለን ነው የተሳተፈው አንዳንድ ዘፈኖች ላይ በድምጽም እኮ ይገባል ይገባል አሁን ኢቭን በእንትን እዛኛው ላይ ለምሳሌ በብዛት በማጀብ ምናምን ሃርመኒ ምናምን አብሮ ይሰራ ነበር ኤበኒ በብዛት ዘፈኖቹን ኤበኒ ነው ሃርመኒ ሰራችሁ የንቃት አልበም እዚህም አልበም ላይ ኤበኒ ተሳትፈዋል አንድ ሶስት ዘፈን ላይ ኤበኒጄ ሃርመኒ ሰርታለች እዛኛው ላይ ሙሉ ዘፈን ሁላ ፊቸሪንግ አብራኝ ሰርታለች አሉላ ተሳትፎን ስናነሳ እዚህኛው አልበም ላይ ለምሳሌ አብሮኝ ሁላ ዘፈን አለው ፊቸሪንግ ገብቶ ራሱ እየዘፈን ምክንያቱም አሉላ ከሌላ ነገሮች ሁሉ ደግሞ እንደገና ግጥም መጻፍ ይችላል ዜማም ይሰራል እና ደግሞ ይዘፍናል ድምጽ አለው እንደውም ወደፊት በድምጻዊነት ራሱ ልታገኘው ትችላለህ እና እንደዛ እኮ ነው የሚያደርጉት አንዳንዶቹ የሬጌ ፕሮዲዩሰሮች ራሳቸውንም አልበም ይለቃሉ እኔ ደግሞ ሌላ ያስተዋልኩት የሪድም የሚሰራው ነገር ከጃማይካ የሬጌ ኢንዱስትሪ ጋር የሚያገናኘው ነገር ቢኖር እዛም ተፈላጊ ሊሆን ይችላል ለምን ከተለያዩ ሰዎች ጋር ስንሰማው ጥሩ ተሰጥቷል የሬጌ የሚፈልገው ጆሮ አለ አይደል እሱ አለው አሉላ እና የጥበብ ሞገድ ይቀጥላል ጥያቄዎች ይኖሩናል ግን አሁንም ንቃት ይሄ አዲሱ አልበም ውቅያኖስ መምጣቱን ምክንያት በማድረግ ለአድማጮቻችን እንዲደመጥ እፈልጋለሁ ብዙ ዘፈኖች አሉት ንቃት የተሰኘው አልበም ብዙ አድማጮቻችንም አንተን እንደምናቀርብ ከገለጽን በኋላ ያንን አልበም ያደነቁ ነው ያልተዘመረለት አልበም ምን ይደረግ ያልተዘመረለት አልበም ነው አዎ አንዳ እስቲ ቀድምም ቡና እየጠጣን ስናወራው ነበር ምናልባት ሙዚቃ ሰምተን ስንመለስ እኔ ጥያቄ ይኖርኛል አዎ ይሄ ምግባብዛችሁ ሙዚቃ የመንጋው እረኞች ይሰኛል ምንም ጨምረው ነገር ካደለ በቀጥታ ወደ ሙዚቃው ደለ በቀጥታ ሙዚቃ ይገልጸዋል ስንመለስ ከባድ ጥያቄ አለ እሺ ለዛ ተዘጋጅ የማን አራዳ ኤፍኤም 95.1 የጥበብ ሞገድ ዛያን ሬበልስ የጥበብ የመንጋው እረኞች አሁን የምንሰማው ራስ አሉ ላይ ተጠበበበት ነገር ኬንያለን መጨረሻ ላይ ማስተሪንጉን እንግዲህ እንደዚህ አሳምሮታል በጣም ደስ ይላል በትክክል ያማን እንግዲህ ከሙዚቃው በፊት መጠየቅ የፈለኩት ነገር ምንድን ነበር እኔ
ንቃትን ኦፍ ኮርስ ብዙዎቻችን እናውቀዋለን ሬጌ የምንወድ ሰዎች ግን at the same time ደግሞ እንደዚህ በጣም ብዙ አድማጭ ጋር ተደራሽ የሆነ አልበም አይደለም የአልበሙን አሪፍነት አልበሙ ያለውን ጠንካራ ጎን ምን ብዙዎች ሰዎች አያውቁትምና ያ ከምን የመጣ ነው ባንተ እይታ አንደኛ ምን አለ መሰለ ብዙ ምክንያቶች ይኖሩታል ግን ታይሚንግ አንዳንዴ ለምሳሌ ያኔ ኮቪድ ምናምን የመጣ ጊዜ እንደንተል እናየው እንችላል አንዳንዱ ቤቱ ቁጭ ብሎ ስላዳመጠ በደንብ ያዳመጠው አለ ለምሳሌ ንቃት ግን የኛ ደግሞ at the same time ደግሞ እኛ የምንወጣበት ሰዓት አልበሙ የሚወጣበት ወቅት ስለነበር ልክ በዚህ ወር የካቲት መጨረሻ መጋቢት መጀመሪያ አካባቢ ነው የወጣው እና ያኔ ሲወጣ ትንሽ ገና ወጥቶ 2-3 ሳምንት እንደሆነው ነው ኮቪድ ታውጆ ምናምን ብዙ እንቅስቃሴ ምናምን ያልነበረውና በዛ ምክንያት የተለያዩ መድረኮችም ኢቨንት ማታዘጋጀም ፕሮሞሽናል ሬዲዮ ስቴሽን ሜድም አታዘጋጀም መገናኘት አይቻልም ምናምን እነዚህ ነገሮች ራሱ ገደቡት አንደኛው ምክንያት ይሄ ነው ታይሚንግ ከዛ ውጪ ደግሞ የፕሮሞሽን ችግር አለ እዚህ ሀገር የፕሮሞሽን ችግር ፕሮሞተሮችና አርቲስቶች ያለ መገናኘት ነገር አለ አርቲስቱ እንደ አርቲስት ስራውን ይሰራል አንተም ቅድም ስናወራ ነበርና አርቲስት ስራውን ይሰራል ሙዚቃውን ያቀርባል ከዛ በኋላ ያንን ተረክበው ደግሞ ሩጫውን መሮጥ ያለበት ሰው አለ ልክ እንደ ዱላ ቅብብል ማለት ነው ልክ ሩጫ ላይ እንዳለውና ራሱ ዱላ የሚቀበለው ከሌለ ራሱ ነው የሚቀጥለው ማለት ያን ሩጫ ሁሉንም ማካሄድ ይከብዳል አይችልም አቅም ትጨርሳለህ ይደክማል ሐሳቡ ራሱ አንተ አርቲስት ነህ በቃ ሙዚቃ መስራት ነው የምትፈልገው ያንን ከሰራ በኋላ ደግሞ እንደገና ፕሮሞሽን ላይ ምናምን መግባት ራሱ ሌላ ዲፓርትመንት ነው ለስራው በትልም አጣቆ ታላንት ያስፈልጋል ራሱን ይቻላል ቻሌንጆቹ ብዙ ልንጫወትባቸው ምንችላቸው ጉዳዮች አሉ ፈተናዎቹን ካነሳ ማለት ግን እንደ ስኬት የንቃት አልበም በቃ አሁን ኢትዮጵያዊ ሬጌ አልበሞች ከምትላቸው የሚጠቀስ ነው ትልቅ ሰዎች ይመሰክሩልኛል እኔ በተለያየ መንገድ በተለያየ አጋጣሚ እዚህ ከጥበብ ሞገድም ጋር አንተ ብዙ አመት የዘለክ ባለሙያ ስለሆንክ ማለት ነው አሁን ከአዲሱ አልበም ውቅያኖስ ጋር በተያያዘ ነው እዚህ ስቱዲዮ ጋበዝን ለአድማጮቻችን አንድ ሙዚቃ ምትጋብዝልን ይመስለኛል ከዛ በፊት ግን እኛ ምናዘጋጃቸው የሬጌ ኢቨንቶች ላይ የተለያዩ በተለይ ደግሞ አፍሪካ ወንድም ሳውንድ ይሄን ሙዚቃ ይጋብዙታል ከንቃት አልበም ማለት ነው እንደውም አንዳንዴ ዛንዚባር ያለ ደውላሉ ኤክሳይትድ ሆኜ አራጫወቱት ይሄን ሙዚቃ ነው ተጫወተ ምናምን አድመጣ እና በተለይ ከአፍሪካ ወንድም ታይገር ሲሞን የናንተ ሙዚቃ አድናቂ ነው ብዙዎቹ ዲዲዎች አድናቂ ጃዚ ዴቭ ያንተ ሙዚቃዎች ይወዳቸዋልና በጣም ከንቃት አልበም የሚከፍቱት ሙዚቃ አሁን በቀጥታ ከጥበብ ሞገድ እንጋብዛችሁ ነው ክብሯን አድማጮቻችን ውቅያኖስ ፍቅሩ አለ እዚህ ከዛዮ ሬብልስ ንቃት ከተሰኘው አልበም can't trust them you can't trust them ጋል ያለ ሙዚቃ ነው እንደዚህ አይነት ነው ጋል ያለ ሙዚቃ በትክክል አግኝተዋል አራዳ ኤፍኤም 95.1 ላይ ነው የምትገኙት ከሁለት ቀናት በኋላ ውቅያኖስ የተሰኘው ሙሉ የሬጌ አልበም በዛዮ ሬብልስ በይፋ እንደሚለቀቅ ይጠበቃል የጥበብ ሞገድ መስራች ነው ውቅያኖስ ፍቅሩ ከዛም ባሻገር በሬጌ ሙዚቃ ኢንዱስትሪ ውስጥ ከ20 አመት በላይ ነው ልምድ ያስመዘገበውና ለአድማጮቻችን እዚህ ድረስ መጥቶ እንግዲህ ፍታውን እንኳን የአልበሙን ፍታ ያሰማልናል ብለን እንጠብቃለን ስለዚህ አንድ ሙዚቃ ሊጋብዛችሁ ነው ከዚህ ከጥበብ ሞገድ ራሳቤል what do you say ያማን እንግዲህ ያው ዛሬ ስቱዲዮ መምጣቱ ካልቀረ ይሄንን የምንጠብቀውን አልበም ፍታውን መስማት አለብን በጉጉት ነው ምክንያቱም አይደረግም ሲጀመር አዲስ ያልወጣ አልበም ትንሽ ይከብዳል ግን በእኛ አስገዳጅነት የሆነ ፍታውን ከአድማጮቻችን ጋር እንስማ ብለናል እስቲ ስለዚህ ዘፈን አስተዋውቅልን ይሄኛው ዘፈን እንግዲህ የመረጥኩት ለመምረጥ እውነት ለምንናገር ከብዶኝ ነበር ምክንያቱም አያየው ነበር በቃ እንደዚህ ከዛ በኋላ ጣቴ ነው ራሱ የመረጠው በቃ አንደኛውን እንጂ እኔ መምረጥ አልችልም እዚህ አልበም ላይ የዛኛው አልበም ላይ መምረጥ ብትለኝ ይከብደኛል ያው እንደ ራስ ስራ የራስ ማለት እንደ ልጆች ቁጠራቸው ሙዚቃዎች የሚሰራቸው ነገሮችና አንዱን ከአንዱ ማስበለጥ በጣም ይከብዳል ሶ አንደኛው ምርጫለሁ የመረጥኩት ሙዚቃ born ready ይላል born ready ያማን ወይ born ready እና born ready እንግዲህ እንዲያዳምጡት ጋብዛለሁ ከአልበም ውስጥ አንዱ ነው ሲሰሙት ደግሞ የበለጠ ሐሳቡን ይረዱታል ብዬ አምናለሁ
መልካም እንትን ነው መልካም ጊዜ ከሙዚቃው ጋር ወለ ባም 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 first time on radio ለመጀመሪያ ጊዜ የዛየን ሬበልስ born ready ሚሊዮን ዘፈን ካራዳ ኤፍኤም 95.1 የጥበብ ሞገድ ምናጫውትላችሁ ይሆናል አዎ are you ready